ብዙ ጊዜ ሰዎች ራሳቸውን ለማስከበር ረጅም ርቀት ሲሄዱ ትመለከታላችሁ። የሰው ልጅ በትክክል ተከበረ የሚባለው ክብርን ከሰው መጠየቅ ያቆመ ቀን ነው። ስለ ጨዋችሁ ብቻ ክብርን አታገኙም። አቅም እንዳላችሁ ብታሳዩም የምትፈልጉትን አይነት ክብር ላታገኙ ትችላላችሁ። በጣም ቅን ስለሆናችሁና በጎነት ስለምታሳዩ እንከበራለን ብላችሁ አስባችሁ ከሆነም ተሳስታችኋል። የሰው ልጅ የምርም እናንተን እያከበራችሁ የሚመጣው እናንተን ተመልክቷችሁ አይ ከዚህ ሰው ጋር ምንም አይነት ጥልም አልፈልግም ወይም ደግሞ ምንም አይነት የማያግባባኝ ነገር መፍጠር አልፈልግም ብሎ ማሰብ ሲጀምር ነው። ይህ ማለት የእናንተን መገኘት ትልቅ ዋጋ አለው ማለት ነው። የሰው ልጅ ቅንነታችሁን ብቻ ተመልክቶ አያከብራችሁም። ቅንነት ያለምንም ገደብ እናንተን ያስንቃችኋል። ምን ያህል ድረስ መታገስ እንደምትችሉ ይፈትናችኋል። እያንዳንዱን በትዕግስት ልለፈው ብላችሁ ያሰባችሁትን አጋጣሚ እነሱ እየተጠቀሙበት ይመጣሉ። ለዚህ ነው ብዙ ጊዜ ለአንድ ሰው ብዙ ነገራችሁን አሟጣችሁ ሰጣችሁ ማለትም ያላችሁን በሙሉ ጊዜያችሁን፣ ኤነርጂያችሁን ካስረከባችሁ በኋላ እነሱ ግን እንደ ሹካ ተጠቅሞ ይጥሏችኋል። አሁን ይህንን የሚያደርጉት እነሱ ጨካኝ ወይም ደግሞ ክፉ ስለሆኑ ሳይሆን በቃ የሰው ልጅ ባህሪ ነው። የሰው ልጅ ደግሞ ለቅነት ብቻ ሳይሆን ለኃይል ምላሽ መስጠት ይጀምራል። ታዲያ እዚህ ላይ ኃይል ወይም ደግሞ ፓወር ያስፈልገናል። ኃይል ወይም ደግሞ ፓወር ማለት አግሬሽን ወይም ደግሞ ጥቃት ማለት ሳይሆን እርግጠኛ መሆን ማለት ነው። የራሳችሁን መስመሮችና ገደቦች ማወቃችሁ ሰዎችን ምቾት ባይሰጣቸውም እንኳን እናንተ ግን ባላችሁ ባውንደሪ እንድትንቀሳቀሱ ያደርጋችኋል። ሰዎች እናንተን ተቀበሏችሁ አልተቀበላችሁ እናንተን የሚመለከት ጉዳይ አይደለም። በተጨማሪም እናንተ ክብር የለበትም ብላችሁ የምታስቡበትን ቦታ ትቶ ለመሄድ ምንም አይነት ሼምና ይሉኝታ ሊይዛችሁ አይገባም። ምንም እንኳ ከክብር ጋር ባይገናኝም የእናንተን ቪዥን፣ የእናንተን ዓላማና የእናንተን የተለያዩ የወደፊት እይታዎች የሚያበላሹ ከሆኑ ማንኛውም ነገር ለመተው ዝግጁ መሆን አለባችሁ። ለመሰማት ብላችሁ መጮህ የለባችሁ። እንዲሁም ለመከበር ብላችሁ የራሳችሁን ዋጋ ለሰዎች ማሳየት አይጠበቅባችሁም። ነገር ግን ራሳችሁ የምታዩበትና የምትይዙበት መንገድ የእናንተን ዋጋ ልብ ያላለና እናንተን እየናቀ ያለ ሰው እየታገሳችሁ የመቀጠል ምንም አይነት ርህራሄ እንደሌላችሁ ስታሳዩ የዛኔ የሰው ልጅ እናንተን ማክበር ይጀምራል። በጣም ብዙ ሰው ጨዋታውን የሚሰጠው እዚህ ላይ ነው። ሌሎች ሰዎች ጥሏቸው እንዳይሄዱ በመፍራት ሄደው እነሱ ጋር ጥብቅ ይላሉ። ማስረዳት የሌለባቸውን የማይጠበቅባቸውን ነገር ሰዎች እንዳይቀየሙ ብለው በማሰብ ብቻ ያስረዳሉ። ከሁሉም በላይ የሚያስፈራቸው ነገር ደግሞ የሰው ልጆች እኔን ባይረዱኝስ ብለው መስጋታቸው ነው። በዛ ሰዓት ላይ ያላቸው ኃይል እንዳለ ከነሱ ወጥቷል ማለት ነው። ታዲያ ይህን ነገር እንዴት ነው ማድረገው ካላችሁ የሰው ልጅ እናንተን ቢቀበላችሁም ባይቀበላችሁም አይመለከተኝም በሚል አቲቲዩድ ውስጥ ወይም ደግሞ አመለካከት ውስጥ ብትራመዱ ኖሮ የዛኔ እናንተ ትክክለኛ ቦታ ላይ ተቀምጣችኋል ይባላል። በዚህ ሰዓትም ነው የሰው ልጅ እናንተ ልዩ መሆናችሁን እያወቁ የሚመጡት። ያ የኢነርጂ ሽፍት ይሰማቸዋል። እነሱን ለመማረክ ወይም ደግሞ እነሱን ለማስደመም ምንም አይነት ነገር እያደረጋችሁ እንዳልሆናችሁ ሲገነዘቡ እናንተን ከፍ አድርገው መመልከት ይጀምራሉ። ምክንያቱም እናንተ እነሱን ከፍ አድርጋችሁ እየተመለከታችኋቸው አይደለም። ከመጡም ይምጡ ከሄዱም ይሄዱ አይነት አመለካከት ይዛችኋልና። ከሰው ልጆች ጋር ግንኙነትን እየፈልጋችሁ አይደለም። መግባባት የምትፈልጉት እንኳ ሰው ካለ በእናንተ ምርጫ ላይ የተመሰረተ ይሆናል። ያንን ሰው መርጣችሁ ነው ማናገርም ሆነ ማዋራት የፈለጋችሁት። ለንቀት ምንም አይነት ቦታ የላችሁም። ንቀትን የቀላቀለ ንግግር የሚናገረውን ሰው እያንዳንዱን ማለት ይቻላል ቀስ በቀስ ከህይወታችሁ እያስወጣችሁ ትመጣላችሁ። አንድ ክፍል ውስጥ ስትገቡ ያንን ክፍል በደንብ አድርጋችሁ ማንበብ አለባችሁ። የሰው ልጅ መቼ መናገር እንዳለበት፣ መቼ ዝም ማለት እንዳለበት ሁሉንም ነገር ጠንቅቆ ሊያውቅ ይገባል። እነዚህ ነገሮች እንኳን ሲያደርግ በእርጋታ መንፈስ ሊሆን ይገባል። ከዛ በኋላም ይሄ ቀልደኛ ወይም ደግሞ ጆከር የሚባለውን አይነት ሰው ሁሉንም ሰው ለማስደሰት የሚሞክረውን ሰው መሆን ታቆማላችሁ። የሰው ልጅ እናንተን እያከበረ የሚመጣው ለማንም ብላችሁ ምንም አይነት ባህሪ እንደማታሳዩ የተረዳ ጊዜ ነው። አንድ ክፍል ውስጥ የተሰበሰቡ ሰዎች ስትመለከቱ ከነሱ ውስጥ ጸጥ ያለው ሰው ከሁሉም የበላይ ስልጣን ያለው ሰው ነው ይባላል። አንዳንዴ ባወራ ወይም ደግሞ ነገሮችን ባስረዳ ብቻ አይደለም። የምታደርጉትን ነገር ወቁ እንጂ ዝምም ብትሉ ትከበራላችሁ። ራሳችሁን በማይሆን ቦታ ላይ ካገኛችሁት ሰዎች እኔን በትክክለኛው መንገድ እንዲመለከቱኝ ብላችሁ ልታስረዱ አይገባም። እያንዳንዱ እንቅስቃሴያችሁ ግዴታ መታወቅ የለበትም። አንዳንዴ እንደዛ ለፍታችሁ አስረድታችሁ እንኳን አሁንም ሰዎች በዛ መነጽር ሳይመለከቷችሁ ይቀራሉ። ስለዚህ ተወት ማድረግን ልመዱ። አንዳንዴ ዝምታችሁ ሲበዛ እያንዳንዱን እንቅስቃሴ ለሰዎች ማስረዳት ስታቆሙ ሰዎች ስለእናንተ ማወቅ እየፈለጉ ውስጣቸው ያለው ጥያቄ እየበዛ ይመጣል። ምንም አይነት ነገር እናንተን ሊበጠብጥ አይገባም። ውጫዊ የሆነ ማንኛውም ነገር እናንተን ሊበጠብጥ ወይም ደግሞ ሊያንቀሳቅስ አይገባም።
ሰዎች እናንተን ተመልክተው ብዙ ነገር ስለራሳቸው እንዲጠይቁ ማድረግ መቻል አለባችሁ። እንዴት ነው ሁሌ ረጋ ሊል የቻለው? ያ ሰው እንደዛ ንቆ ሲያልፍ እኮ ምንም አልመሰለውም። ረስቶታል። እንዴት ነው እንደዚህ ሰከን ያለ አቲቲዩድ ወይም አመለካከት እያሉ ይመጣሉ። እንዲህ አይነት ባህሪ ለነሱ አስፈሪ እየሆነባቸው ይመጣል። አይ ከዚህ ሰው ጋርስ ምንም መነካከት አልፈልግም የሚሉበት ደረጃ ላይ ይደርሳሉ። እናንተ እነሱን የማስፈራራት ምንም አይነት ኢንቴንሽን ወይም ደግሞ ፍላጎት የላችሁም። ነገር ግን ራሳችሁን በጣም ስለገዛችሁ ያ ራሳችሁን እንደዚህ የገዛችሁበት መንገድ እነሱን እያስደነገጠ ይመጣል። ዓለምን የሞላት በራሱ የማይተማመን ህዝብ ነው። ስለዚህ እናንተም በራሳችሁ ተማምናችሁና ምንም የምታፍሩበት ነገር ሳይኖራችሁ ሲቀርና በዛ አቲቲዩድ ስትሄዱ ሁሉም ሰው እናንተን ልብ ማለት ይጀምራል። ከሰው ልጅ ባህሪዎች ውስጥ አንዱ እናንተን መፈተን ነው። ይህ ሰው ምን ያክል ጊዜ ሊታገሰኝ ይችላል ብሎ ያስባሉ። ስለዚህ እናንተን ማስጠጋት ከፈለጉበት ጠርዝ ድረስ እየገፉ ያስጠጓቸዋል። ምንድነው የሚፈታተኑን ካላችሁ እናንተን ስለሚጠላችሁ አይደለም። ይህ ሰው ምን ያህል ሊታገሰኝ ይችላል የሚለውን ማወቅ ስለፈለጉ ብቻ ነው። ከእናንተ ጋር ብቻም የሚገናኝ ነገር አይደለም። በቃ የሰው ልጅ ባህሪ ነው። እያንዳንዱ ሰው በዚህ መንገድ ይፈትናል። የሰው ልጅ እርስ በርስ እየተፈታተነ ነው የሚሄደው። ታዲያ አሁን እነዚህ ፈተናዎች እናንተ ጋር መምጣታቸው አይቀርም። ስለዚህ እናንተ በዚህ ሰዓት ላይ ምንም የማትንቀጠቀጡ ወይም ሼክ የማታደርጉ ከሆኑ ገደባቸውን እስከ መቼ ሰዓት ድረስ እንደሆነ አውቀዋል ማለት ነው። ስለዚህ ወዲያው ገደቡ እንዳወቁ መስመሯችን ይችላሉ። ከዛ በኋላም እናንተን ፈጽሞ አይንቋችሁም። ታዲያ እናንተ አትናቁኝ ብላችሁ ወይም ደግሞ አስፈራርታችሁ አሊያም ደግሞ ኃይላችሁን አሳይታችሁ አይደለም። እነሱ በውስጣቸው ይህንን ሰው ከናቁት ብዙ መዘዞችን እንዲሁም ሌሎችን ነገሮች አመጣለሁ ብለው ስላሰቡ ነው። ታዲያ እነዚህ መዘዝ የሚባሉ ነገሮች ግዴታ የሚታዩ መሆን የለባቸውም። አንዳንድ ጊዜ የሰው ልጅን በጣም አጥብቆ ሊጎዳው የሚችለው መዘዝ ሳይለንስ ወይም ደግሞ ዝምታ፣ ንቀት እንዲሁም ፍላጎት ማጣት ናቸው። ሁሌም ቢሆን ለሰው ልጅ ክፍት ከሆናችሁ ወይም ደግሞ ራሳችሁን አቬለብል ካደረጋችሁ ይህ ሰው መቼም ቢሆን የትም አይሄድም ብለው እንዲያስባችሁ ታደርጋላችሁ። ይቅር ማለትም ቢሆን ቦታ አለው። ሁሌም ቢሆን የሰው ልጅ ይቅር ማለት ትችላላችሁ። ነገር ግን ይቅር ያላችሁት ሰው እንዳለ ወደ ህይወታችሁ መመለስ አለበት ከተባለ ራሳችሁን መፈተሽ መልካም ነው። አንድ ሰውን ይቅር ብላችሁ እዛው እንደራቀ ማስቀረት አለባችሁ። የግዴታ አንድ ላይ በህይወት ውስጥ መንቀሳቀስ የለባችሁም። ለዛ ሰው ምንም አይነት ጥላቻ ውስጣችሁ ላይ እንዲቀመጥ አታድርጉ። ያንንም ሰው ከልባችሁ ይቅር በሉት፣ ውደዱት፣ ግን ደግሞ ከራሳችሁ አርቁት። እናንተ እየተከበራችሁ ትመጡት ራሳችሁት ያስቀመጣችሁ መስመር እንዳለና ከዛ መስመር ንቅ እንደማትሉ ሰዎች የተመለከቱት ቀን አሃ ይህንን ሰው ማጣት አልፈልግም ብለው ማሰብ ይጀምራሉ። ምንም አይነት ሰው የማትፈልጉ ሰዎች መሆን አለባችሁ። የዛኔ ሰዎች እናንተን ልክ እንደ ሀብት እያዩአችሁ ይመጣሉ። ዓለማችን ላይ በጣም ውድ የሆኑ ነገሮች ለምንድን ነው ውድ የሆኑት? በየቦታው ስለማይገኙ እኮ ነው። በጣም ሊሚትድ ናቸው። የሚያልቁ ነገሮች ስለሆኑ እነዛ ነገሮች ዋጋቸው ከፍ ይላል። ስለዚህ ሰው ከናንተ ጋር ለመዋል ሲመጣ፣ ከናንተ ጋር ጊዜ ለማሳለፍ ሲመጣ እንደ ቀልድ አይደለም የሚያየው። እናንተን እንደ ቁም ነገር ይቆጥራቸዋል። ታዲያ ለምንድን ነው አብዛኛው ሰው የሰው ልጅን ክብር ሊያገኝ ያልቻለው ብላችሁ ስትጠይቁ አለመከበር የሚባለውን ነገር ስለማይፈልጉት ብቻ ከዛ ነገር ለመሸሽ ይሞክራሉ። ያንም ሳያደርጉት ደግሞ እነሱም ሳይከበሩ ይቀራሉ። ግራ የሚያጋባ ይመስላል። ነገር ግን በሁሉም ሰው ልወደድ ስትሉ ሰው እንዳይነገኝ በቃ ከነሱ ጋር ልግባባ ብላችሁ ስታስቡ የበለጠ አቬሌብል ትሆናላችሁ። የሰው ልጅ ደግሞ ብዙ ጊዜ ለሚያገኘው ነገር ያን ያክል አመስገኝ አይደለም። ስለዚህ እየናቃችሁ ይመጣል። ታዲያ አሁን ብዙ ሰዎች ከሚሰሯቸው ስህተቶች መካከል ዲስሬስፔክት ወይም ደግሞ ንቀት የሚባለው ነገር፣ አለመከበር የሚባለው ነገር ከሌላ ሰው የሚጀምር ይመስለዋል። እውነታውን ግን ከተመለከትነው ንቀት የሚጀምረው ከራስ ነው። የሰው ልጅ እኛን እያከበረን ካልመጣ ወይም ደግሞ እኛን እየናቀን ከመጣ እኛ ራሳችን ንቀናል ወይም ደግሞ እኛ ራሳችንን አላከበርንም ማለት ነው። ይህም ማለት የምትታገሱትን ነገር ለይታችሁ አታውቁም ማለት ነው። ራሳችሁን የምትንቁት በዛ ነው። ምን አይነት ሰዎችን ነው በአካባቢያችሁ ላይ ያስቀምጣችሁ ያላችሁት? ትክክለኛ የሚባለው ኃይል በጩኸት የምታመጡት ወይም ደግሞ አስረድታችሁ የምታገኙት አይደለም። ምንም አይነት ኤክስፕላኔሽን ሳይኖር ወይም ደግሞ ለማንም ሰው ምንም አይነት ነገር መናገር ሳይጠበቅባችሁ የሚታወቅና የምትይዙት ነገር ነው። ያ ማለት ምን ማለት ነው? እናንተ ውሳኔ ስትወስኑ የምትወስኑበት መንገድ ምንም ንቅንቅ አለማለታችሁ፣ ከመስመራችሁ አለማለፋችሁ። ሰው መጥቶ እናንተ ናቃችሁም በል የዛኔ ምንም አይነት ኢሞሽን ሳታሳዩ አእምሯችሁ ላይ ግን ያችን ነገር መዝግባችኋታል። ታዲያ አክት ማድረግ ሲኖርባችሁ ማድረግ ያለባችሁን ነገር እያከናወናችሁ ታልፋላችሁ።
ታዲያ አሁን ማድረግ ያለባችሁን ነገር ስታደርጉ ያንን ሰው ለመበቀል ብላችሁ አይደለም፣ ነገር ግን ሪያሊታችሁ ወይም ደግሞ እውነታችሁ ለራሳችሁ ካለው ክብር እንዲመጣጠን ስለፈለጋችሁ እንጂ። ባረጋችሁትም ባላረጋችሁትም ነገር እየሄዳችሁ ይቅርታ የምትጠይቁ ከሆነ ያ ማለት ኦቨር አፖሎጃይዚንግ ማለት ነው። በዚህ ሰዓት ልኩን አልፏል ማለት ነው። ያ ማለት አንድ ነገር ልክ አለው፣ ማድረግ ካለባችሁ በላይ ማድረግ የለባችሁም። ይቅርታ ማለት በጣም ጥሩ ነገር ሆኖ ሳለ በጣም ስታበዙት እናንተን ያስንቃችኋል እንጂ ምንም የሚፈጥርላችሁ ነገር የለም። እነዚህ ተግባሮች ወይም ነገሮች የእናንተን ሶሻል ቫልዩ ወይም ደግሞ በማህበረሰብ ላይ ያላችሁን ነገር በየጊዜው ዝቅ እያደረጉ እየቀነሱት ይሄዳሉ። ምክንያቱም ለሰው ልጅ የምትሰጡት ምልክት እናንተ በራሳችሁ ላይ እርግጠኛ እንዳልሆናችሁ እያሳያችሁ ነው ያላችሁት። የሰው ልጅ ደግሞ አይደለም እንደዚህ አይነት ክፍተቶችን አይቶ እንዲሁም እናንተን ለመበዝበዝ የተፈጠረ ፍጥረት ነው። ማንም ሰው አስቦና አስተውሎ ላይሆን ይችላል እናንተ የሚንቃችሁ። ስለዚህ ይህን ነገር የምታስቆሙት ኢሞሽናችሁን በመቆጣጠርና ምንም አይነት ሪያክት ባለማድረግ። ስለዚህ ራሳቸውን ደንገጥ ብለው መመልከት ይጀምራሉ። እናንተ ራሳችሁን እያከበራችሁ ስትመጡ ሰዎችም በዛ ምክንያት እናንተን እያከበሯችሁ ይመጣሉ። ያ ደግሞ ለማህበረሰቡ ትልቅ ውለታ እየዋላችሁ ነው። ስለዚህ ስለ ሰው ልጅ መከበር ስታስቡ ሁሌም ቢሆን ራሳችሁን ማስቀደም እንዳትረሱ። አፋችሁ የሚከፈት ከሆነ ንግግራችሁ ለዛ ያለውና ወዝ ያለው መሆን ያለበት፣ አለበለዚያ ዝም ማለት የተሻለ ነው።